ሰላም ጤና ይስጥልኝ። ዛሬ በጣም ወሳኝ እና ብዙ ተማሪዎችን የሚያደናግር ርዕስን ይዤላችሁ ቀርቤያለሁ። እሱም የአሜሪካና የብሪቲሽ እንግሊሽ ልዩነት ነው። አሜሪካውያንና ብሪቲሽ ወይም እንግሊዛውያን አንድ አይነት እንግሊዘኛ ይናገራሉ? መልሱ አዎ ነው። ነገር ግን የተወሰነ ልዩነት አላቸው። በመካከላቸው በቃላት ወይም ቮካብለሪ፣ በአጻጻፍ ወይም ስፔሊንግ፣ በአነባብ ወይም ፕሮናንሴሽን እና በሰዋስው ወይም ግራመር ልዩነት አላቸው። ስለዚህ ዛሬ የአሜሪካን እንግሊሽ እና የብሪቲሽ እንግሊሽ ዋና ዋና ልዩነትን በቀላሉ እንማራለን። በተጨማሪ ደግሞ ስለዚህ ቪዲዮ ጥርት ያለ ፒዲኤፍ በነፃ አዘጋጅቼላችኋለሁ። ሰብስክራይብ በማድረግ በዲስክሪፕሽኑ ያለውን ሊንክ ተጭናችሁ ዳውንሎድ አድርጉት። አሁን በቀጥታ ወደ ቪዲዮ። Let's look at vocabulary difference between British and American English. የቃላት ልዩነት በአሜሪካና በብሪቲሽ እንግሊሽ ያለውን ልዩነት እናይ። Some words are completely different in between American and British English. Okay. Let's say for example, American English and British English. American English truck, British English lorry. የጭነት መኪና ማለት ነው። American English apartment, British English ፍላት የመኖሪያ ቤት ወይም ስፍራ ማለት ነው። አሜሪካን እንግሊሽ ኤሌቫተር፣ ብሪቲሽ እንግሊሽ ደግሞ ሊፍት ይሉታል ማለት ነው። ሊፍት ነው። ሳይድወክ አሜሪካን እንግሊሽ ፓቭመንት፣ ብሪቲሽ እንግሊሽ ይሄ የእግረኛ መንገድ ማለት ነው። ጋዝ አሜሪካን እንግሊሽ ፔትሮል፣ ብሪቲሽ እንግሊሽ ነዳጅ ማለት ነው። ኤግዛምፕል ዩኤስ አይ ሊቭ ኢን አፓርትመንት ይላሉ። ይሄ ደግሞ I live in a flat ትርጉሙ ግን አንድ አይነት ነው ማለት ነው። አያችሁ፣ ይሄ vocabulary difference ነው። የቃላት ልዩነት ነው እንጂ የትርጉም ተመሳሳይ ነው ማለት ነው። እስኪ አንድ በፉድ ወይም በምግብ vocabulary difference between British and American English እናይ። ፍሬንች ፍሪዝ ይላል አሜሪካን እንግሊሽ፣ ብሪቲሽ ወይም ዩኬ ደግሞ ቺፕስ ይላል። የድንች ምግብ ማለት ነው። ቺፕስ ክሪስፒስ የምንለው ማለት ነው። ኩኪስ አሜሪካን እንግሊሽ ብስኩት፣ ብሪቲሽ እንግሊሽ ብስኩት ማለት ነው። ካንዲ አሜሪካን እንግሊሽ ስዊቲ፣ ብሪቲሽ እንግሊሽ ይሄ ደግሞ ከረሜላ ማለት ነው አይደል? ኤግዛምፕል እስኪ ምሳሌ እናይና ለምሳሌ ዩኤስ አይ ዌንት ፍሬስ ይላሉ። ይሄ ደግሞ አይ ዌንት ቺፕስ፣ ሁለቱም ግን የድንች ምግብ ማለት ነው። ስለዚህ this is a vocabulary difference between British and American English. Okay? Good. ሁለቱም የድንች ምግብ እፈልጋለሁ ማለት ናቸው። ልዩነታቸው የቃላት አጠቃቀም ብቻ ነው እንጂ ሌላ ልዩነት የላቸውም ማለት ነው። Okay? Let us see as the second spelling difference between America and English, British እንግሊሽ የአጻጻፍ ልዩነት። እስኪ እንዴት ነው የሚጽፉት አሜሪካውያንና እንግሊዛውያን? ሌታስ አሜሪካውያንና እንግሊዛውያን አንዳንድ ቃላትን በተለያየ አጻጻፍ ይጽፉታል። let's say for example US color, UK color with you ይሄ ቀለም ማለት ነው አይደል? favor US favor UK with you center US center center ER የደግሞ ሴንተር አርኢ ዩኬ ማለት ነው። ሪላይዝ ዜድኢ የደግሞ ኤስኢ ማወቅ ማለት ነው አይደል? ትራቨለር አሜሪካን ትራቨለር ተጓዥ፣ ብሪቲሽ ዳብል ኤል ሲንግል ኤል። this is called spelling difference between British and American English። ብዙ ናቸው ግን እዚህ እንደ ምሳሌ ብዬ ነው ያቀረብኳቸው እንጂ ብዙ ስፔሊንግ ዲፈረንስ አሉ፣ ብዙ ቮካብለሪ ዲፈረንስ አሉ፣ ብዙ ግራመር ዲፈረንስ አሉ፣ ብዙ ፕሮናንሴሽን ዲፈረንስ አሉ ማለት ነው ቢትዊን አሜሪካን ኤንድ ብሪቲሽ እንግሊሽ። እነኚህ አንዳንድ ተማሪዎችን ግራ ያጋባሉ። ስለዚህም እንደ መሰረታዊ ነገር ብዬ ነው ያቀረብኳቸው እንጂ ብዙ ናቸው። let's say for example US OR ሲጽፉት UK ደግሞ OUR ይጽፉታል። US ER ሲጽፉት UK RE ይጽፉታል። US IZE ሲጽፉት UK ISE ይጽፉታል። ይሄ ልዩነታቸው ልብ በሉ። አንዳንድ ጊዜ
ትርጉማቸው እንደተለያዩ አድርጋችሁ እንዳታስቡት ብዬ ነው። ኤግዛምፕል ለምሳሌ እስክናይ the color is blue ይላሉ ዩኤስ። ዩኬ ደግሞ the color is blue ይሄ with you ማለት ነው። ቀለሙ ሰማያዊ ነው ማለት ነው ትርጉሙ ደግሞ አያችሁ። this is called spelling difference between British and American English። ስንቀጥል ደግሞ pronunciation difference between British and American English እናገኛለን ማለት ነው። ይሄ በጣም ወሳኝ ርዕስ ነው። pronunciation difference መጥራት በጣም አሉ ከሚባሉ ቢግ ዲፍረንስ ቢትዊን አሜሪካ ኤንድ ብሪቲሽ እንግሊሽ አንዱ ነው ማለት ነው። ስለዚህ pronunciation difference የአነባብ ልዩነት ቢትዊን አሜሪካ ኤንድ ብሪቲሽ እንግሊሽ ኦኬ ጉድ ልዩነታቸው ዩኤስ ዋተር ዩኬ ወተር ይሄ ውሃ ማለት ነው አይደል? ስለዚህ ዋተር የምንለው እኛ ዋተር ብለን ነው የምናነበው። ኖርስ ግን ዩኤስ ዋተር ዩኬ ደግሞ ወተር ብለው ያነቡታል ማለት ነው። ዩኤስ ቤደር ዩኬ ደግሞ ቤተር ይህ ክሊር ቲ ይነበባል ማለት ነው። ይህ ቲ ያለውን እንደ እደ ብለው ያነቡታል ዩኤስ ማለት ነው። ዩኬ ደግሞ ቤተር አር በዩኬ ማለት ነው አይነበብም፣ ፕሮናንስ አይደረግም አብዛኛው ጊዜ። አንዳንድ ጊዜ ግን በመጀመሪያ በማንኛውም አር ቫውል ተከትለ ከመጣ ፕሮናንስ አይደረግም በብሪቲሽ እንግሊሽ በአሜሪካን እንግሊሽ ካልሆነ በስተቀር ማለት ነው። የአሜሪካ እንግሊዝኛ ትንሽ ለስለስ ያለ ነው እንዳያችሁት ማለት ነው። የብሪቲሽ እንግሊሽ ደግሞ ግልጽና ስትሮንግ ነው። ወተር ቤተር ዩኤስ ደግሞ ዋተር ቤደር let us as the fourth the grammar difference የሰዋስው ልዩነት this is called grammar difference ይህም በጣም ወሳኝ ነው ግን ትንሽ ነው ብዙ አይደለም እዚህ ላይ ልዩነታቸው ጥቂት ኤግዛምፕል British people use present perfect ይላል British people present perfect ይጠቀማሉ and yes or American ደግሞ simple past ይጠቀማሉ ማለት ነው። ኤግዛምፕል British English I have just eaten ይላሉ በልቻለሁ ይላሉ። US people ደግሞ I just ate simple past ማለት በልቼ በቃ I just ate። እነርሱ ደግሞ I have just eaten ይሄ ልዩነታቸው። እንደገና ደግሞ in collective nouns ወይም በውል ስም የምንላቸው ማለት ነው። UK the team are playing well ይላሉ። ይሄ ቡድኑ የምንለው ማለት ነው በደንብ እየተጫወተ ነው ይላሉ። yes ደግሞ the team is playing well አስተውሉ። ይሄ ኮሌክቲቭ ናውን ነው። ቲም የምንለው የውል ስም ኮሌክቲቭ ናውን ነው አይደል? ስለዚህ the team are playing well እንደ ብዙ ቆጠረው። እዚህ ደግሞ እንደ አንድ ሲንግል ማለት ነው። the team is playing well this is grammatical difference between American and British English ቡድኑ በደንብ እየተጫወተ ነው እንደ አንድ ቡድኑ በደንብ እየተጫወተ ነው እንደ ብዙ ማለት ነው። ያያችሁ ቡድኑ እኛ ግን እንደ አንድ ነው የምንቆጥረው አይደል? ስለዚህም UK እንደ ብዙ ይቆጥራታል ወይም ፕሉራል ቨርብ ይወስዳል። US ደግሞ ሲንጉላር ቨርብ ይወስዳል ማለት ነው። ነገር ግን ሁለቱም ትክክለኛና ቅቡልነት ያላቸው ሁለቱም ኢንተርናሽናል እንግሊሽ ናቸው። የአሜሪካ ይበልጣል ብሪቲሽ ይበልጣል ማለት አይደለም። የተመቻችሁ ማጥናት ትችላላችሁ። ሁለቱም መያዝ ትችላላችሁ። ሁለቱም መረዳት ትችላላችሁ። ምክንያቱም ሁለቱም ይጠቅማችኋል ማለት ነው። ለዛሬ የነበረን ትምህርትን ይህንን ይመስላል። በዛሬ ቆይታችን ስለ ቮካቡላሪ ዲፈረንስ፣ ስለ ስፔሊንግ ዲፈረንስ፣ ስለ ፕሮናንሲዬሽን ዲፈረንስ፣ ስለ ስሞል ግራመር ዲፈረንስ አይተናል። አሜሪካውያንና ብሪቲሽ እንግሊሽ አንድ ቢሆንም ፍጹም አንድ ግን አይደሉም። አሁን የትኛውን ፓርት በዲቴይል ልሰራላችሁ? እስኪ በራሳችሁ ምረጡ። ወይም ቮካቡላሪ ወይ ስፔሊንግ ወይ ፕሮናንሲዬሽን ወይም ግራመር ዲፈረንስ በዲቴይል ማለት ነው። በኮሜንት ጻፉልኝ ፓርት ብላችሁ ወይም ቮካቡላሪ ከሆነ ቮካቡላሪ፣ ስፔሊንግ ከሆነ ስፔሊንግ፣ ፕሮናንሲዬሽን ደግሞ ፕሮናንሲዬሽን፣ ግራመር ከሆነ ደግሞ ግራመር ብላችሁ በኮሜንት ጻፉልኝ። ከተመቻችሁ ላይክ፣ ሼር ማድረግ እንዳትረሱ። ስለተከታተላችሁኝ አመሰግናችኋለሁ። ባይ ባይ።